በባሕረ ሰላጤው ሁለት መርከቦች ላይ ጥቃት መፈጸሙን ተከትሎ የነዳጅ ዋጋ አሻቀበ። ረቡዕ ሌሊት በኢራቅ ባስራ ከተማ አቅራቢያ በሚገኝ ኡም ቃስር ወደብ ሁለት ነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመ። ኤፍቢአይ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ ትችላለች ሲል አስጠነቀቀ። ባለፈው ሳምንት የኤፍቢአይ ሎስ አንጀለስ የሕግ አስከባሪ አካላት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ እንደምትችል ማስጠንቀቁ ተዘገበ። በመካከለኛው ምስራቅ ጦርነት ከተጀመረበት ጊዜ ጀምሮ 1100 ሕፃናት መቁሰላቸውን ወይም መሞታቸውን ዩኒሴፍ ገለጸ። በመካከለኛው ምስራቅ የተከሰተው ጦርነት በቀጠናው ለሚገኙ በሚሊዮን ለሚቆጠሩ ሕፃናት አሰቃቂ ነው ሲል የተባበሩት መንግስታት የሕፃናት ኤጀንሲ ዩኒሴፍ አስታወቀ። አገራት ከክምችታቸው ለመጠቀም ቢስማሙም የዓለም ነዳጅ ዋጋ መጨመሩን ቀጥሏል። ዋና ዋና ሀገራት በኢራን ላይ የሚካሄደው ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለው ነዳጅ ለመልቀቅ ቢስማሙም የዓለም የነዳጅ ዋጋ ሐሙስ ዕለት ማሻቀቡን ቀጥሏል። ውድ የቻናላችን ተከታታዮች ሰብስክራይብ በማድረግ ወቅቱን የጠበቁ ታማኝ መረጃዎች በፍጥነት እንዲደርሷቸው የደወል ምልክቱን ይጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ወደ ዝርዝር መረጃዎች ወሰድናችሁ። በባሕረ ሰላጤው ሁለት መርከቦች ላይ ጥቃት መፈጸሙን ተከትሎ የነዳጅ ዋጋ አሻቀበ። ረቡዕ ሌሊት በኢራቅ ባስራ ከተማ አቅራቢያ በሚገኝ ኡም ቃስር ወደብ ሁለት ነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመ። የኢራቅ ወደብን የሚያስተዳድረው ኩባንያ ከመርከቦቹ ላይ የ38 ሰራተኞችን ሕይወት ማትረፉንና አንድ ሰው መሞቱን ለአገሪቱ የመገናኛ ብዙሃን ገልጿል። መርከቦቹን የሚከታተሉ ድረገጾች ሁለቱ ነዳጅ ጫኞች ጥቃት ከደረሰባቸው በኋላ የሕይወት አድን ጀልባዎች ከበዋቸው አሳይተዋል። መርከቦቹ ላይ ፍንዳታው በምን ምክንያት እንደተከሰተ እስካሁን ድረስ ግልጽ አይደለም። በባስራ የሚገኝ የደህንነት ሰራተኛ ለሲኤንኤን እንደተናገረው ከሆነ ፈንጂ የተጠመደበት የኢራን ጀልባ ሁለቱ መርከቦችን እንዳጠቃች ይታመናል። ነገር ግን በጉዳዩ ላይ ምርመራ እየተካሄደ እንደሆነ ተናግረዋል። የዩናይትድ ኪንግደም የንግድ መርከብን የሚቆጣጠረው ተቋም ጥቃቱን በተመለከተ ተመሳሳይ መረጃ እንደደረሰው ያስታወቀ ሲሆን የኢራቅ ነዳጅ ዘይት ገበያ ድርጅት በደረሰው አደጋ በጥልቅ ማዘኑን ገልጿል። በሁሉም የኢራቅ ወደቦች ለጊዜው ማንኛውንም እንቅስቃሴ ተቋርጧል። ረቡዕ ዕለት ሶስት የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውና ቢያንስ አንዱ በእሳት መያያዙ ተዘግቧል። ይህ ጥቃት የተፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን ባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ ነው። የዩኬ የባህር ንግድ መርከብ ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል። ኢራን፣ አሜሪካ እና እስራኤል ጥቃት መፈጸማቸውን እስካላቆሙ ድረስ በወሽመጡ በኩል ነዳጅ አያልፍም ስትል አስጠንቅቃለች። ኤፍቢአይ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ ትችላለች ሲል አስጠነቀቀ። ባለፈው ሳምንት ኤፍቢአይ ለሎስ አንጀለስ የሕግ አስከባሪ አካላት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ እንደምትችል ማስጠንቀቁ ተዘገበ። ኢራን በካሊፎርኒያ ላይ ድንገተኛ ጥቃት ለመፈጸም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል። የአሜሪካ መንግስት እና ካሊፎርኒያ ግዛት ሕግ አስከባሪ የደህንነት ባለስልጣናት ለዜና ተቋሙ እንደተናገሩት ማስታወሻው ላይ እንደሰፈረው የሚታወቅ ወይንም የተለየ ስጋት የለም። የሎስ አንጀለስ የሕግ አስከባሪ አካላት መረጃውን ያገኙት በኢራን ላይ አሜሪካና እስራኤል ጦርነት ከመክፈታቸው በፊት ነው። የካሊፎርኒያ አስተዳደር ጋቪን ኒውሰም በኤክስ ገጻቸው ላይ እንደጻፉት በአሁኑ ጊዜ ምንም አይነት የተለየ ስጋት እንዳለ ባናውቅም በግዛታችን ለሚከሰት ማንኛውንም አደጋ ዝግጁ ነን እንጠብቃለን ብለዋል። በመካከለኛው ምስራቅ ጦርነት ከተጀመረበት ጊዜ ጀምሮ 1100 ሕፃናት መቁሰላቸውን ወይም መሞታቸውን ዩኒሴፍ ገለጸ። በመካከለኛው ምስራቅ የተከሰተው ጦርነት በቀጠናው ለሚገኙ በሚሊዮን የሚቆጠሩ ሕፃናት አሰቃቂ ነው ሲል የተባበሩት መንግስታት የሕፃናት ኤጀንሲ ዩኒሴፍ አስታወቀ። አፍሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጥቃት ከከፈቱበት ዕለት አንስቶ
ከ1100 በላይ ሕፃናት ጉዳት ወይም ሞት እንደደረሰባቸው ዩኒሴፍ ባወጣው መግለጫ አስታውቋል። መግለጫው አክሎም ይህ መረጃ በኢራን የተገደሉ 200፣ በሊባኖስ 91፣ በእስራኤል 4 እንዲሁም በኩዌት 1 ሕፃናትን ያጠቃልላል ብሏል። ዩኒሴፍ የሕፃናትን መገደልና የአካል ጉዳት ማድረስ ወይም ሕፃናት የሚገደሉባቸውን አላስፈላጊ አገልግሎቶች ማውደምና መቋረጥ ምንም ምክንያት የሚቀርቡበት ነገር አይደለም ብሏል። ድርጅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ተዋጊ አካላት ጦርነቱ ቆሞ ወደ ዲፕሎማሲ ድርድር እንዲያመጡ ያቀረቡትን ጥሪ በድጋሚ እንዲያቀርብ አስታውቀዋል። በተጨማሪም በጦርነት የሚሳተፉ አካላት በሰላማዊ ሰዎች ላይ የሚያደርሰውን ጉዳት ለመቀነስ ይህም ሕፃናትን የሚጎዱ ፈንጂዎችን ከመጠቀም መቆጠብን ጨምሮ የጦር መሳሪያዎችን በመምረጥ ረገድ ሁሉንም አስፈላጊ ጥንቃቄዎች እንዲወስዱ ጥሪ አቅርቧል። ዋና ዋና ሀገራት በኢራን ላይ የሚካሄደው ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለው ነዳጅ ለመልቀቅ ቢስማሙም የዓለም የነዳጅ ዋጋ ሐሙስ ዕለት ማሻቀቡን ቀጥሏል። የዓለም አቀፍ ኢነርጂ ኤጀንሲ 32ቱ አባላት ከክምችታቸው 40 ሚሊዮን በርሜል እንደሚለቁ ቢናገርም አንድ በርሜል ብሬንት ድፍድፍ ነዳጅ በእስያ ገበያ 90 በመቶ ጭማሪ በማሳየት $100 ተሽጧል። ረቡዕ ዕለት ኢራን በሆርሙዝ የባህር ወሽመጥ ውስጥ በመርከቦች ላይ የምታደርሰው ጥቃት እየተባባሰ በመምጣቱ የነዳጅ ዘይት በበርሜል $200 ሊደርስ እንደሚችል አስጠንቅቃለች። የእስላማዊ አብዮታዊ ዘብ ቃል አቀባይ ከአሜሪካ፣ ከእስራኤል ወይም ከአጋሮቻቸው ጋር የተገናኘ ማንኛውንም መርከብ ኢላማ ይሆናል ሲሉ ተናግረዋል። የነዳጅ ዘይትን ዋጋ በሰው ሰራሽ መንገድ መቀነስ አትችሉም፣ ነዳጅ በበርሜል $200 እንደሚደርስ ጠብቁ ሲሉ ቃል አቀባዩም ተናግረዋል። የነዳጅ ዋጋ የሚወሰነው በክልሉ ደህንነት ላይ ነው እና እናንተ ለቀጠናው ዋነኛ የጸጥታ ችግር ምንጭ ናችሁም ብለዋል። በዚህ ጠባብ በሆነው የሆርሙዝ ወሽመጥ የዓለም 1/5ኛ ነዳጅ ስለሚጓዝበት ለዓለም ምጣኔ ሀብት ወሳኝ ነውም ብለዋል። ውድ ተመልካቾቻችን ለሰዓቱ ይዘንላችሁ የመጣናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።